አስገራሚ የአርሰናሉ የተከላካይ ስፍራ ተጫዋች የሆነው ጋብሪኤል ማጋሌሽ ምላሽ ጋዜጠኛው እንደዚህ ብሎ ይጠይቀዋል። በፋሲሊቲ ምክንያት ቡድናችሁ ክስ ቀርቦበታል። ይህንን ነገርስ እንዴት ትመለከተዋለህ? ከትላንት በስቲያ ከልምምድ መልስ የአትሌቲኮ ማድሪድ ተጫዋቾች ሙቅ ውሃ አላገኘንም ብለው ለአርሰናል ክስ እንዳቀረቡ ሰምቻለሁኝ። ይህንን ነገር እንዴት ትመለከተዋለህ ብሎ ጋዜጠኛው ሲጠይቀው አንዳንዴ እራት ሰዓት ላይ ቁርስ ጠይቃ አትስተናገድም፣ ቁርስ ሰዓት ላይም እንደዚሁ እራት ጠይቃ አትስተናገድም። ለቁርስ ምን መብላት እንዳለብህ ይታወቃል። ለእራት ደግሞ ምን አይነት ምግብ መጠቀም እንዳለብህ ይታወቃል። ታዲያ እነሱም ያደረጉት ይሄንን ነው። ጊዜውንና ቦታውን ያልጠበቀ ጥያቄ ነበረ የጠየቁት። ለዛም አልተስተናገዱም። እነሱ ሙቅ ውሃውን የሚያስፈልጋቸው ከልምምዱ መልስ ሳይሆን አሁን ይሄ ጨዋታ ከተጠናቀቀበት ደቂቃ በኋላ ነበረ እነሱ ሙቅ ውሃውን የሚያስፈልጋቸው። ታዲያ ቦታውን ያልጠበቀ ጥያቄ ስለጠየቁ አልተስተናገዱም። አሁን ግን ብርድ ስለሚላቸውና ስለሚጨንቃቸው ከውጤቱ በኋላ ሙቅ ውሃውን ያስፈልጋቸዋል። እኛ የፋሲሊቲ ችግር የለብንም፣ ሁሉንም ነገር መጠቀም ይችላሉ ሲወጡ፣ እኛ ምንም አይነት ችግር የለብንም፣ እነሱ መስተናገድ ይችላሉ በማለት እንግዲህ የአርሰናሉ የተከላካይ ስፍራ ተጫዋች ሆነው ጋብሪኤል ማጋሌሽ ለአትሌቲኮ ማድሪድ ተጫዋቾች በቅኔ መልኩ ምላሹን ሰጥቷል። እንደዚህ አይነት አጫጭር የስፖርት መረጃዎች እንዲደርሳችሁ የፕላስ ምልክቱን መጫናችሁን እንዳትረሱ። ይመቻችሁ።